የኢትዮጵያ የባህር በር ጥያቄ በአሁኑ ትውልድ ይመለሳል አሉ በመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን። ብሔራዊ ኢትዮጵያ ሰራዊት ማህበር ትኩረቱን ቀይ ባህር ላይ ያደረገ የውይይት መድረክ እያካሄደ ይገኛል። ጀነራል ይመር በዚህ ወቅት እንዳሉት ኢትዮጵያና ቀይ ባህር ጥልቅ ተፈጥሯዊ ትስስር ያላቸው የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት። መራውል ከድር በመድረኩ የተነሱ ዝርዝር ጉዳዮችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። መራውል እንደምን ውለሃል? በመድረኩ ምን ሐሳቦች ተነሱ የሚለውን ጠቅለል አድርገህ ብትነግረን። አመሰግናለሁ። ምንችል እንዴት ብላችኋል ተመልካቾቻችን? ቀደም ሲል በመግቢያችን ላይ እንዳስተዋወቅ ነው ብሔራዊ የኢትዮጵያ ሰራዊት ማህበር ትኩረቱን ቀይ ባህር ላይ ያደረገ የውይይት መድረክ በአድዋ ድል መታሰቢያ እያካሄደ ይገኛል። በዚህ የውይይት መድረክ ላይ የማህበሩ አባላት የኢፌዴሪ መከላከያ የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን፣ በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተፈራ ገመቹ እንዲሁም ደግሞ የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አበራን ጨምሮ የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት ነው ይህ የውይይት መድረክ እየተካሄደ የሚገኘው። በዚህ የውይይት መድረክ ላይ ጥናታዊ ጽሑፍ ቀርቦ ሰፋ ያለ የውይይት እንዲሁም ተካሂዷል ማለት ነው። በዚህ መድረክ ላይ መልእክት አስተላልፏል። የኢፌዴሪ መከላከያ የትምህርትና ስልጠና መምሪያ ዋና ኃላፊ ጀነራል ይመር መኮንን መልእክት አስተላልፈው ነበር። በመልእክታቸውም የኢትዮጵያውያን የህልውና ጉዳይ ሆነው የኢትዮጵያ የባህር በር ጥያቄ በአሁኑ ትውልድ ይመለሳል የሚል መልእክት አስተላልፈዋል። ጀነራል ይመር መኮንን እንግዲህ ከዚህ ባለፈ የኢትዮጵያና የቀይ ባህር ሰፋ ያለ ወይም ደግሞ ታሪካዊ ቁርኝት ያላቸው የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ብለዋል። በዚህም እንግዲህ የኢትዮጵያ የባህር በር ጥያቄ ግጭት የሚቀሰቀስ ሳይሆን በተለይም ደግሞ የአፍሪካ ህብረትን የ2063 አጀንዳን የተከተለ የቀጠናዊ ትስስርን ወይም ደግሞ ውህደትን ማዕከል ያደረገ ጥያቄ መሆኑን አንስቷል። ከዛም በተጨማሪ ደግሞ ይህ የባህር በር ጥያቄ በግጭት ሳይሆን በዲፕሎማሲያዊ መንገድ በሰጥቶ መቀበል መርህን መሰረት ባደረገ መልኩ የሚመለስ ስለመሆኑም አንስተዋል ማለት ነው። የጀነራል ይመር ከዚህም በተጨማሪ እንግዲህ በተለይም ደግሞ ኢትዮጵያ የቀይ ባህርን በታሪክ የተለያዩ የውጭ ወረራ መከላከያ ጋሻ ከዓለም መገናኛ እንዲሁም ደግሞ የንግድ ስርዓቷን የምታቀላጥፍበት መስመር እንደሆነ በማንሳት የኢትዮጵያ የቀይ ባህር በር ያላት ተሳትፎ የሚኖራት ተደራሽነትም እንዲሁ መጠናቀር በተለይም ብሔራዊ ጥቅሟን ከማስጠበቅ ባለፈ ሉዓላዊነቷንም ለማስጠበቅ ትልቅ አበርክቶ ወይም ደግሞ አስተዋጽኦ እንደሚኖረው አንስተዋል ማለት ነው። ኢትዮጵያ እንግዲህ ያነሳችው በተለይም የህልውና ጥያቄ ቀደም ሲል እንዳነሳው የግጭት ምክንያት ሳይሆን በተለይም ደግሞ በአፍሪካውያን እንዲሁም ደግሞ በቀጠናው ህዝቦች መካከል አንድነትን የሚያጠናክር በመሰረተ ልማትም እንዲሁ የሚያሳስር መሆኑን አንስተዋል ማለት ነው። ከዚህ ባለፈ እንግዲህ በተለይም ደግሞ ይህ በዛሬው ዕለት የዚህ የውይይት መድረክ አዘጋጅ የሆነው ብሔራዊ የኢትዮጵያ ሰራዊት ማህበር ማለት ነው ወደ 1 ሚሊዮን የሚጠጉ የሰራዊት አባላቶች አሉት ማለት ነው። በዚህ ጊዜ እንግዲህ ጀነራል ይመር መኮንን እነዚህ የሰራዊት አባላት ይህ የባህር በር ጥያቄ የኢትዮጵያ የህልውና ጉዳይ መሆኑን እንዲገነዘቡም እንዲሁ ጥሪ አስተላልፈዋል ማለት ነው። ከጀነራል ይመር መኮንን በመቀጠል መልእክት ያስተላለፉት የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አበራ ናቸው። እንግዲህ 50 አለቃ ብርሃኑ አበራ ማለትም የማህበሩ ፕሬዝዳንት በመልእክታቸው በተለይም ደግሞ የዚህ ማህበር አባላት የሆኑ ሰራዊቶች ትላንት ውድ ዋጋ የከፈሉበት ዛሬም ደግሞ ውድ ዋጋ ወይም ደግሞ የህይወት መስዋዕትነት ለመክፈል የተዘጋጁበት የባህር በር ጥያቄ ዛሬ ላይ በተለይም ደግሞ በኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ይህ ጥያቄ ሲነሳ እንዲሁም ደግሞ ኢትዮጵያውያን የጋራ አጀንዳ ሲያደርጉት ትላንት ለከፈልነው መስዋዕትነት እንዲሁም ደግሞ ለተፈጠረብን በውስጣችን ለኖረው የቁጭት ስሜት ካሳ ነው ሲሉ ሀሳባቸውን አስተላልፈዋል ማለት ነው። ከዚህ ባለፈ ደግሞ መሪያችን ወይም ደግሞ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የቀይ ባህር ወይም ደግሞ የባህር በር ጥያቄ ላይ ይህንን አቋም ከያዙ የማህበሩ አባላት እንደ ወታደር ሲቀጥል ደግሞ እንደ ዜጋ ከፊት ለመሰለፍ መዘጋጀታቸውን አንስተዋል ማለት ነው። በመጨረሻም የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አበራ ባስተላለፉት መልእክት በተለይም ደግሞ ይህ ማህበራቸው በመላ ኢትዮጵያ ወደ 304 የሚደርሱ ቅርንጫፎች አሉት እንዲሁም ደግሞ 1 ሚሊዮን የሚጠጉ ሰራዊቶችን በአባልነት ያቀፈ ነው። ባስተላለፉት እንግዲህ መልእክት እነዚህ የማህበሩ አባላት የኢትዮጵያ የባህር በር ጥያቄ ወይም ደግሞ የወደብ ጥያቄ የህልውና ጉዳይ መሆኑን እንዲገነዘቡ ከዛ ባለፈ ደግሞ መጪው ጊዜ የምርጫ እንደመሆኑ እነዚህ የሰራዊት አባላት ወይም ደግሞ የማህበሩ አባላት እንዲሁም ደግሞ ቤተሰቦቻቸው የዜግነት መብታቸውን እንዲጠቀሙ በመጪው ምርጫ በንቃት እንዲሳተፉ መልእክታቸውን አስተላልፈዋል ማለት ነው። ምን ይችል አሁኑ በኔ በኩል ያለው መረጃ ይሄንን ይመስላል።